ለምንድን ነው የምትከታተል? ማኒ አራኒ እኔ ያልተከታተልኩም። ተይ እንጂ እንዲህ ራስሽን ቀይረሽ የተከታተልሽኝ አልተከታተልኩም ብለሽ ትዋሻለሽ እንዴ? አራደፈስ መስሎ ነው እንጂ እኔ ራሴን መንገድ እኮ ነው እየሄድኩ ነበር ነው ከሆነ ጥሩ። ይኸውልሽ ደግሞ በጣም ተጠንቀቂ ማለት እሺ? ማለት ቹቻ ነው? አዎ ቹቻ የማይነካ ነገር እየነካች የማይደፈር ነገር እየደፈረች ነው። እሺ ይሄን ያህል ምን አድርጋ ነው? እሱን ከኔ ይልቅ ሄደሽ እሷን ጠይቂያት። እሺ አደፍረስ ወይ በእናትህ አንደንብህ። ምንድነው ማናገርሽ? ሚጢጢን ወስዳታለሁ እያልክ የምታስፈራራን ጸጋ በሆነ ነገር አስፈራርታህ እንደሆነ አውቀናል። አላስፈራራችኝ። አስፈራርታሃለች። አይ እሱ የእናንተ የቁም ቅዠት ነው። ይልቅ ያልኩሽን ንገሪያት። እሺ እሺ አንድ ነገር ልጠይቅህ። ምንድነው? አንተ ቤተሰብህን ጥለህ ሄድክ። ከዛ የቹቻ እናት ሞተች። እሺ አሁን ወስዳታለሁ እያልክ የምታስፈራራት ሚጢጢ የት ትሆን ነበር? እዛው ሰፈር እኮ። ማን ጋር? እኛ ሰፈር አይደለም የቡርቴ ልጅ የማንንም ልጅ አንስተው የሚያሳድጉ በጣም ብዙ መልካም ሰዎች አሉ። ከነሱ መሃል አንዷ ጋር ትሆን ነበር። ምናልባትም እንደዚህ አይነት ሰዎች ባታገኝ ኖሮ አንድ ሰው ወስዶ ጎዳና ላይ መለመኛ ሊያደርጋት የሚችል ነበር። ቆይ ምን አድርግ ነው የምትይ? እባክህ ቹቻን አታሰቃያት። አንተም እየመጣህ ልጅህ ነኝ፣ እሷም ትምህርቷን በነፃነት ትማርበት። እኔ ቹቻን ብተዋት ጸጋ ግን አተዋት። ለሱ ችግር የለውም፣ የሆነ መንገድ እንፈልጋለን። እኔ የምልሽ ቹቹ በምን ምክንያት ነው ከጸጋ ጋር የተጣላችሁ? በእኔ የተነሳ ነው እኮ። እንዴት? እሱ ታሪኩ ብዙ ነው፣ ግን አደፍረስ መነኝ። ቹቻ በፍጹም መጥፎ ሰው አይደለችም። ማንንም የመጉዳትም ሀሳብ የላትም። በቃ የሆነ ጊዜ በአጋጣሚ እኔና ጸጋ ተጣላን። ከዛ ለኔ ተደረባ ደበደበቻት። በቃ በዚህ የተነሳ ነው። ፕሊስ አደፍረስ በእናትህ ከጎናችን ነው። ከእናንተ ጎን መሆኔ ዋጋ ሊያስከፍለኝ ይችላል። ግድ የለህም፣ አንድ ላይ ከሆነን ጸጋ ታጠቃ ነው። አደፍረስ ሀሳቤን እንኳን የምቀይር አይመስልም፣ ግን ሊያዝ ሃይ እንዴት ነህ? ደግሞ በጣም ደስ ብሎኛል። በምኑ? ከሰብለ ጋር መታረቃችሁን ሰማሁ። አዎ በስተመጨረሻም ታረቀን። ደስ ብሎኛል። ካሁን በኋላ ግን ጠበቅ አድርገናት። ወዶ ሄደን ተዋግቶ ተመልሰውን ሲባል አልሰማሽም? የኔ ደግሞ እሷን አጥብቆ የሚያዝ ደግሞ እሷን ከመሄድ አያግታት። ልክ ነህ። አጥብቀን በያዝን ቁጥር ትርፉ ትግል ነው። ዋናው ልብ ነው። ልብ ደግሞ ማረፊያውን ከመረጠ ደግሞ ምንም አያሳስብም። ልቧ ደግሞ አንዴ እኔ ጋር አርፏል። ተመልሳችሁ ግን ከኤላ ጋር ግጭት ውስጥ ላለመግባት ሞክሩ። እሱ ነው እባክሽ አላርፍ ብሎ እየተጋጨኛለሁ። አሁን ትልቁ የመጋጫ ምክንያታችሁ የተፈታ መሰለኝ። ካሁን በኋላ አርፎ ከተቀመጠ አዎ በእልህ ብቻ ይመስላል ከሰብለ ጋር መራቅ የከበደው። የውስጡን እሱ ብቻ ነው የሚያውቀው ይሆናል እንግዲህ። አሪሳቢ መጣሽ እንዴ? ከጆኒ ጋር ስለታረቃችሁ እኮ ደስ እንዳለኝ እየነገርኩት ነበር። እናመሰግናለን። እንግዲህ ካሁን በኋላ የሚያጋጫችሁን ነገር ተነጋግራችሁ መፍታት አለባችሁ። ልትፈቺ ስትሞክሪ ደግሞ የማይፈቱ ብዙ ችግሮች ይፈጠራሉ። ሴት ብልነች መላ አታጣም። ለሁሉም ነገር መላ መፈለግ እኮ ከባድ ነው። ይልቅ አንቺ መላ ካለሽ ለምን አትሰጪንም? ለምኑ? ያው ኤላን ይግልሽ ለማድረግ ነው። አንድ ቀን ፍቅሬን ይቀበለኝና እንደ በፊቱ በፍቅር እንከንፋለን። እንደ በፊቱ? አዎ ደስ የሚል ጊዜ ነበር። ብዙ መስዋዕትነት የተከፈለበት ፍቅር ነው። ምን ነው አልነገረሽም እንዴ? ኧረ ምንም አልነገረኝም። ከጀመርኩት ቶሎ ያልቅም ብሎ ይሆናል። እና ታዲያ እንደምትይው አሪፍ ጊዜ ካሳለፋችሁ ለምንድን ነው ሊርቅሽ የፈለገው? በእኔ ምክንያት እንድትጎጂ አልፈልግም ነው የሚለው። ለምን ትጎጃለሽ? እሱ ካልጎዳሽ ማን ሊጎዳሽ ይችላል? ኤላ እኔ ብቻ ነኝ የማውቀው። አሁን እንደምታዩት አልነበረም። ጆኒ ይሄን ያህል ስለ ኤላ መስማት አስፈላጊ አይደለም። እንሂድ። ሰብልዬ ትንሽ ጊዜ ትሰጭኛለሽ? ጆኒ ላወራው ነበር።
ለጥላችን መንስኤ አንዱ አንቺ ነሽ። ጆኒን ራቂው። አሁንም ቢሆን ችግር እንዳትፈጥሪብኝ። ለዛም እኮ ነው ላውራው ብዬ አስፈቀድኩሽ። ጆኒ ይወድሻል፣ እኔ ደግሞ ኤላን አፈቅረዋለሁ። ለዛ ብዬ ነው ከዛ ድረስ የመጣሁት። እናማ ልጠረጥሪንና በእኛ ስጋት ሊገባሽ አይገባም። እኔ ጆኒን በደንብ አምነዋለሁ። የኔና የኤላን የበፊት ፍቅር ብታቂ ኖሮ ሌላው እንድትመኛለሽ ብላሽ አጠረጥሪኝ ነበር። ቆይ እሺ፣ ለምንድን ነው የፈለግሽው? ለስራ ጉዳይ ላወራው ነው። ከይቅርታ ጋር 2 ደቂቃ ብቻ ሰጭ። እሺ በቃ በር ላይ እጠብቅሃለሁ። እሺ ካስጨነቁ ግን ይቅርታ። ችግር የለውም። ግን ለምን ይፈልግሽ? ቲክታክ ላይ ስለምንሰራው ስራ ላወራ ብዬ ነበር፣ ግን ሰብለ ከደበራት ብዬ ፈራው። ላስረዳት እሞክራለሁ። አይ የፍቅራችሁ ብጥብጥ መንስኤ መሆን አልፈልግም። ለምን አይቀርም ወይ? አታስቢ፣ ያው ስራና ፍቅርን ለይታ እንድታይ ያደርጋታለሁ። ስለጨነቀኝ እኮ ልንገርህ ብዬ ነው። አታስቢ፣ ሁሉም ነገር ቦታው እንዲይዝ እናደርጋለን። እሺ በቃ እየጠበቅሽ ነው። እሺ ቻው። እሺ ወይኔ ሄሉ፣ እቺ ልጅ ምን አይነት ሁኔታ ውስጥ ይሆን ያለችው? መደወልም አለመደወልም ችግር ሆነ እኮ። እሱ እኮ አይደለም እኔን እያስጨነቀኝ ያለው ይሄ ሰውዬ እየተከታተለችው እንደሆነ ቢያቅ ምን ያደርጋል የሚለው ነገር ነው የጨነቀኝ። ግን እኮ ራሷን በደንብ ቀይራለች። አዎ እሱማ ቀይራለች። ቤዛ ደወለች። ሄሎ ቤዚ። ቹቻ እንዴት ነሽ? እኔማ ደህና ነኝ ቤዚቲ፣ አንቺ እንዴት ነሽ? አደፍስ አወቀብሽ እንዴ? አዎ ፈረሰኛው ድረስ እና ታዲያ ጎዳሽ? መጉዳትም አልጎዳኝም፣ ግን ደግሞ በተረጋጋ ስሜት ላወራው ሞክሬያለሁ። ቤዚ ምንድን ነው ያወራችሁት? እሱን እንኳን በስልክ ሳይሆን በአካል ስንገናኝ እነግርሻለሁ። ለመሆኑ የት ነሽ? እኔና ኃይሉ ቢጨንቀን እኮ ከግቢ ወጣን። በቃ እንደዛ ከሆነ እናንተ ሰፈር አካባቢ ስድርሽ ደውይልኝ። እሺ እሺ። ምን አለችሽ? በእርግጠኝነት ካደፍርስ ጋር የተፈጠረ የሆነ ነገር አለና ስንገናኝ እነግርሻለሁ ምናምን ያለችኝ። እሺ እንደዛ ከሆነ እዚህ ምንም አንሰራም፣ ቀጥ ብለን እንሂድ እሷ ጋር። እሺ ነይ ቶሎ በይ። ሰብሊ የተሳሳተ ውሳኔ ነው የወሰንሽው። እንደምትወጂኝ ያውቃለሁ። ኤላ ሳይክል ረበሻለሁ። አንተን እያየሁ ለማውራት ይከብደኛል። ሰብሊ ነይና አዋሪኝ እባክሽ። ሰብለ ራሽን ተቆጣጠሪ አይሆንም። ሰብሊ መጥቻለሁ። መጣህ እንዴ? ብዙ አስጠበቅኩሽ እንዴ? ኧረ አላስጠበቅኝም። እሺ በቃ ቃጁ ላላ ይላል። አንቺ የጆምቤ ወለላ። አንተ ምን አባ እንደዚህ አበለኝ አላልኩም እንዴ? ምን ላድርግ ቃጁሊ? አንቺን እኮ ፊትሽን ሳይ እኮ የጆምቤ ደግሞ ፊት መጥቶ ድቅል ነው የሚልብኝ። ዛሬ እርሃ የሆነ ሙድ ላይ ነኝ። ሙዲን እንዳትጮርበው እንዴ። ምንሽ ምን ተገኘ? መላ ተሸክሏል እንዴ? ትቀልዳል እንዴ? ለዛውም በከባዱ ነው። እስኪ ጻኑን በይ። ምን አስበህ ነው እንዴ? ያው የኔ ማለት ያንቺ ማለት የኔ ነው አይደል እንዴ? እንድንፍታታበት ነው። እሱ እያማረ ይቀራልሽ። ለምንድን ነው እያማረኝ የሚቀረው? ምክንያቱም በምንም ታምር ያንተ የኔ ያንተ ሊሆን ስለማይችል። እና ያንቺ የማን ነው? አያገባህም እባክህ። ይልቅ ምን ሆነ ነው ብቻህን የመጣኸው? ግጣምስ ሰው ልታገኝ ሄዳ ነው። ማንን? አያገባሽም። አሁን ገባኝ። ምኑ?
እንዴ ህይወት ውስጥ መታ አባኪያ ምናምን እያለች ልብህን ጠባች። ከዛ የምፈልገውን ስታገኝ ሄዳ ላለቆቿ ማቃጠር ጀመረች። አንቺ ምንድነው የምትቀበጠው? እውነታውን ነው። በቃ አንቺ ደግሞ ከጀርባ ምንም አይነት ተልእኮ የላትም ተባልሽ አይደል እንዴ? ምንድነው ሰውን አዛምታሪ? እንደውም ያቻውትና መጣችልኝ። ኦሜራ መጣችልኝ። ይኸውልሽ መሬት ላይ እኮ የምትራመድ አይመስልም፣ ደመና ላይ የምትራመድ ነው የሚመስለው። ያ ሰበር ሰካ የኔ እናት በቃ እዚህ ድረስ ነው የምታወጋግሳት። አንቺ ይኸውልሽ ቀይ አፈር ይኸው ክፉ ደግ ባንነጋገር ጥሩ ነው። ይኸውልህ አሁን ከየት እንደምትመጣ እኔ በመስቀለኛ ሙድ ኢንተርቪው አረጋታለሁ። አንተ ታክል እንዳትገባሽ። ምንድን ይኸውልሽ አልሰማሽም። አሻንቲ ምን አለ አንድ ቀን እንኳን እሺ ብለህኛ ምንልህን ብትሰማ። ይኸውልሽ እሺ ቃጁ ለዛሬ ሰማሻለሁ። ከዚህ በኋላ ግን ማይሆን ነገር ብታወሪ ከኔ ጋር ነው ጸብሽ። እስቴል ማቂ ነይ ቁጭ እናቴ ደከመብኝ አይደል? ልክ ብላለች። አባኪዬ የኔ ጌታ ደህና ነገር አለሁልሽ። ምን ደህና ሆናለሁ ብለሽ ነው? ደህና እኮ አይደለሁም። እንዲሁ ስጋ ለብሼ ስታይ ደህና መስይሽ። ይኸውልሽ ዛሬ እንደዚሁ ቀኑን ሙሉ የናፍቆትሽ ፍላጻ ሲገርፈኝ ታውስን እንዲሁ ነው ያልኩት። እኔ ራሱ ፍቅር ልቤ ላይ ንግስ ብሎ ሲያስጨንቀኝ ነበር። እኔ ልንገስ በልብሽ ላይ ልንገስ። ኧረ እባክሽ አባኪዬ ያሙት የምረኝ። ከየት እየመጣሽ? ጓደኛዬን አግኝቻት። ማናት ጓደኛሽ? ሩት ትባላለች። እንዴት አይነት ምርጥ ልጅ መሰለች። እውነት ነው በጣም ምርጥ ልጅ ናት። አንቺን አይተው እኮ ከአንቺ ጋር በዙሪያሽ የሚውሉ አብሮሽ የሚቀመጡ ልጆችን እኮ መገመት አይከብድም ምን ያህል ጥሩ እንደሆኑ። ወይ አባኪዬ ምን አባት ይላርገ ዋጥ አርጊኝ እግሩን ጠለጠልብኛል። አንቺ ደግሞ እስከ ጉልበቴም ቢሆን እኮ መቸገር ነው። እስቲ አንተ ጅልጥ አትሽለጥለጥ እስቲ። አንቺኛዋ ደግሞ ለምንድን ነው እስካሁን አምጥተሽ አላስተዋወቅሽ? ማን ሩታ ነው? አዎ ሩታ። ትንሽ ጊዜ ስለሌላት ነው እንጂ ችግር የለውም አስተዋውቃቸዋለሁ። አየሽ እቺ ልጅ ምን አይነት መልካም ልጅ እንደሆነች እንዳልሽው ግን አይደለችም አይደል እንዴ? ምን ብላ ነው እንዴ? ኧረ ተያት። እቺ ምንም አትለው ነገር አለ። ይኸውልሽ የሆነ ተልእኮ ይዛ መጣልሽ። ስለዚህ ጀርባ ይጠናትለኝ መሰለሽ ያለ አይገርምሽም? ድሮም ምድለኝ ነው በርኩበት ሁሉ ችግር ያጣኝ። አይዞሽ ማኪዬ አታልቅሽም። አንቺ ይልጥ ሰው እንደዚህ ይባላል? ይቀጣው አዎ አንቺን ነው ምን አባቷ አይቺ ሰማኛለሽ አንቺ ቃጀል ምን አለች በል። ይሄ ነገር ዋጋ ባያስከፍልህ እሺ? ያስከፍለኝ ለሁለት ነበር መክፈል። ሰው ቆይ በገዛ ፍቅረኛው ሰላም ማግኘት የለበትም? አትወልቅሽ እቺ ሰላማን እንሳት ንስር አሞራ በቃ አታልቅሽ እሺ። ኤላ ለምንድን ነው የቆየው? ሰብል እንዳታገኘኝ ብለዋለች። ብርክቲን ደግሞ አጠገቤ እንዳትደርሺ ብሏታል። ኡፍ ከማን ጋር ሆኖ ነው የቆየው? ስለዚህ አደፍርስን ከቹቹ ጎን እንዲቆም ለመንሽ ማለት ነው። እንግዲህ በሚገባ አማርኛ በደንብ አድርጌ ያለንበትን ሁኔታ አስረድቻለሁ። ለፊ ብልሽ ነው ቤዚ። እንዴት? በፍጹም አደፍርስ እኔ ሊረዳኝም ሊረዳኝም አይሞክርም። አይ ግን ወደ መጨረሻ አካባቢ የሆነ ስሜት ያየሁበት መስሎኛል። ምን አይነት ስሜት? የመራራት አይነት ነገር። መራራት ነው ያልሽው ቤዚቲ? አይደለም ለኔ ቅርና ለማንም ሰው ማራራ ሰው ቢኖር አደፍርስ ነው። እሺ ለማንኛውም ሀሳብህን ከለወጥክ ብዬ ስልክ ቁጥሬን ጽፌ ሰጥቼዋለሁ። እኔ የምለው ይሄ ሰውዬ ጸጋባት ታስፈራራው ነው በዚህ ልክ ጨካኝ የሚሆን ይመስላችኋል? እሷም ከመምጣቷ በፊት እኮ ሲያስፈራራኝ ነበር። ግን ደግሞ የእሷ የሚያስፈራሩ ንግግሮች ነገሮችን ከሰበብ በላይ እንዲሆንበት ያደረገ ይመስለኛል። እኔ ግን ምን እንደሆነ ባላቅም የሆነ መልካም ነገር እየታየኝ ነው። እንግዲህ እግዚአብሔር ይጨመርበት። ከጸጋ ጋር ወደ ግን ብናልሽ ያው እንደተለመደው እሱን ተጠቅማ ማድረግ የምትፈልገውን ነገር አደረገች። ምንድነው? ከዚህ በኋላ ድጋሚ እንዳላስፈራራት ካንቺ ጋር ደግሞ ድጋሚ እንዳልገናኝ ነገረች። ያንንም አላረግ ከሆነ አደፍርስን ከሚጢጢን እንደምትወስድብኝ ፎከረች። ከዚህ የተለየ ነገር እንደማታደርግ እኮ የሚገመት ነው። እሱ ብቻ አይደለም እስካሁን ላሳየዋት ያልተገባ ባህሪ ጉልበቷ ስር ወድቄ ይቅርታ ጠየቅኳት። እቺ ሰይጣን የሆነች ልጅ ጸጋ ግን ምን አይነት ባህሪ ነው ያላት? በፈጣሪ እኔ እንደው እግዚአብሔር ልቦና ይስጣት እንጂ እቺ ልጅ ባህሪዋን ካለወጠች ለህይወቷ ራሱ የሚያሰጋት ነገር ውስጥ ነው የምትገባው። ሰይጣን ራሱ ይገዛት።
በስተመጨረሻ ታረቁ አይደል? አይደል? ምን ነው ደስ አላለህም እንዴ? እኔ ሁሌም ቢሆን የሰው ለደስታ ነው የሚያስደስተኝ። የኔስ ደስታሽን ስለምፈልግ መስሎ ይመረቅሽ። ደስታዬማ ስቀርብ ከጎን ሰውን እንደሆነ ታውቃለህ። እኔ አንቺን በቀረብኩሽ ቁጥር ሁሉ ጊዜ ችግር ነው ይዤብሽ መጣው። እሱ እንዲሆን ደግሞ እኔ አልፈልግም። ስርቅ መጎዳት መች ይቀራል? ቆይ ስስቅ ስጫወት ማልጎዳ ነው የሚመስለው? ብርክቲ ልቀርብሽ አልችልም። በቃ ታረጂ። እስኪ ያሳመነኝ ምክንያት ስጠኝ። ልነግርሽ አልችልም። አየህ ምክንያት በቂ አይደለም። ምክንያት ባይኖር ለምርቅሻለሁ። ምናልባት ሰብል እንዳይደብራት። ይኸውልሽ ከሰብል ጋር ምንም የሚያያይዙ ነገር የለም። እሷ ትክክለኛ ውሳኔዋን ወስናለች። አንተ ስለምንድን ነው የማትወስነው? ምኑን ነው የምወስነው? በቃ እሷ እኮ የሰው ነች። ለምን ይሄን አምነህ ወደ ራስ አትመለስም? ዓለምን ረስተሻት ነው? ለእሷ ምንም አይነት ስሜት እንደሌለ አውቃለሁ። ለምን ራሱ ፍቅረኛ እንዳረካ ግራ ነው የሚገባኝ። ምንም ግራ አትጋቢ፣ ፍቅረኛ ነች። ኤላ አንተ ስታፈቅር እንዴት እንደሆነ በደንብ ነው የማውቀው። እንዴት ነው? መስዋዕትነት ስትከፍል ነፍስን እስከ መስጠት ነው። ምናልባት ከዓለም ጋር ነፍስ ለመስጠት የሚያስችል ነገር አላጋጠመን ይሆናል። እሱ ልክ ነህ። በጣም ተለውጠሃል። ልክ ነሽ። ጊዜ የማይለውጡ ነገር የለም። እኔም ለዚህ ነው ተስፋ ያልቆረጥኩት። በቃ አሁን እንሂድ። እኔ የምጠብቀው ነገር የለም። መለያችን እስከሚደርስ አብረን እንሂድ። እሺ ነይ። ቾምቤ ቾምቤ ላላ እንዴ ማን ነው? እኔን እንዴ ወይስ ሌላ ቾምቤ አለ? ያ መሀል እንዴ ካንተ ውጪ ቾምቤ ላላ ምለው ሰው አለ ሌላ? ቃጁላላ በእናትሽ እንዳትሞቺብኝ። እሺ ቆይ ታዲያ ለምንድን ነው እኔ ብቻ ሙቺ ተብዬ የተፈረደብኝ? ቆይ ማን የገደለሽ? ያንተ ፍቅር ነው የኔ አባት። የኔ አባት? ወይኔ በጣም ሌላ ቾምቤ አለ እንዴ? ለኔ ተዳልቷል። ካጁ ደሚ የኔ አባት እንዴ! ወይኔ እቺን ቀን ጠብቄያለሁ። የኔ አባት ቾምብላን የኔ አባት ወይኔ ቾምቤ ቾምብነት ቾምቤ አንተ የኔ አባት ምን ነው ትንፋሽ አጠረ? ትንፋሽ ልስጥ እንዴ? ቃጁ ደሜ እኮ እኔ አባት። አዎ የኔ አባት ትንፋሽ ልስጥ እኮ ትንፋሽ ለኔ። አረ ምን አይነት ዕዳ ውስጥ ነው የገባሁት? እጭን ምን አይነት ነው? ለዚህ ታቅነ ነው አሁን እንደዛ አሰፋፈረ ነበር ድሮ የሚያበሻው አንተ ቾምቤ አንተ ይሁን ድጋሚ ውደቅና ተቼ ነው እሺ መሄደው። ቃጁ ደሜ ወድጄ እኮ አይደል። ተነስ ቃጁ ደሜ እኔ እኮ ወድጄ አይደለም ፍላት ምበለው እና ያስገደደሃል። እርምሽን እኮ ቾምብዬ የኔ አባት አልሽኝ። በዛ ላይ ደግሞ ትንፋሽ ልስጥህ አልሽኝ። እንዴት ፍላት አልብላ ቃጁ ደሜ? ምን ላርግ ቾምቤ፣ የልቤን ድራም እኮ ሳዳምጠው በቃ አሳዘንከኝ በጣም። ቃጁ ደሜ የልብሽ ድራም ምን አለሽ? በእናትሽ ምን አለ ለዚህ መስኪን ልጅ ብታዝኝለት፣ እድሜ ልኩን በፍቅርሽ ፍላጻ እየተገረፈ ነው ያለው አለኝ። ቃጁ ደሜ ከረፈደም ቢሆን ፍቅሬን ስለተረዳሽኝ አመሰግናለሁ። አረ ምንም አይደል። እና አሁን እንዴት ነህ? ነፍስ ተመለሰች? አዎ በደንብ ተመልሷል። አየር ልስጥ ብለሽኝ እንዴት አልመለስም ከሆነ ጥሩ። እኔ የምልሽ ቃጁ ደሜ ግን ቅድም ያልሽኝ እውነት ነው? ምኑን እንዴ ትንፋሽ ልስጥ ያልሽኝ ነው? አዎ ከምሬን ነበር። እኔ የምልሽ ቃጁ ደሜ አሁን ፍላት ልብላና ትንፋሽ ትሰጭኛለሽ? ባካ አትጃጃል ቃጁ ደሜ። ዛሬ ግን የምር ነው በህልሜ አይደለም። የምር ነው በህልሜ አይደለም። አረ አይደለም። እኔ የምልሽ ቃጁ ደሜ ምን ቢገጥምሽ ነው ግን ልቤን እንደዚህ በደስታ ቅልጥ ያረግሻት? ቾምቤ እኔ ታውቃ አይደል እኔ እኮ ቸሊና የምትባል ልጅ እኮ ስለምታናድደኝ እኮ ነው።
ልቤ አንቺ ምንም አታስቢ። የቸሊናን ነገር እኔ ፊክስ በማደርገው መንገድ ፊክስ አደርገዋለሁ። ቃጁዬ ለስካሁኑ ግን በጣም ይቅርታ። ኧረ ጣጣ የለውም። አሁን ትንሽ የሆነ ችግር ገጥማኝ ነበር። 1-5 ዓመት ይኖርሻል፣ ስሸቀል እመልስልሻለሁ። ኧረ ጣጣ የለውም ቃጁ ደሚ፣ ላንቺ እንደውም ትራንስፈር አደርግልሻለሁ። ኧረ ይሜ አራዳ ልጅ ሰማኝ። ግን አሁን ቾምቤ ምናምን ያልኩ እኔ ልቀባበል ፈልጌ አይደለምሽ፣ የምር ይደብረኛል። ኧረ ቃጁ ደሜ ጣጣ የለውም። አካውንትሽ የበቀደሙ ነዋ። ልኬልሻለሁ። እሺ አመሰግናለሁ። እሺ ቾምቤ ቃጁ ደሚ እየፎገርሽኝ እንደሆነ በደንብ አውቃለሁ። ግን አይደለም ብሬ ልቤን ውስጥ ወስደሽው አይደል? አፈቅርሻለሁ። ያቺን ተገዳደርሱ ደግሞ እቺ መጣች። ቆይ ደግሞ ምን አባቷ ትሰራለች? አጠገቤ እንደደርሽ ብሏታል ነበር እንዴ? አሎ አልሄድሽም? ቆየ እኮ እየጠበቅኩ ነበር። ምን ኤላ ያኔ ትዝ ይልሃል ያነበብክልኝ ግጥም የሚወዱትን ሰው ቆሞ መጠበቅ ምናምን የሚለው እንደውም ያማል የሚለው መጽሐፍ ላይ አስታውሳለሁ። ጥበቃ ምን ያህል ህመም እንዳለው ነው የሚገልጸው። እኔ ግን አያመኝም። እንደሚመጣ እያወቅኩ ነው የምጠብቀው። እንደማያገኙት ወይ ደግሞ እንደማይመጣ እያወቁ የሚጠብቁ ናቸው የሚታመኑት። አሪፍ አባባል። እኔ ምልሽ ጆኒና ሰብለ መታረቃቸውን ሰምተሻል እንዴ? አዎ በጣም ደስ ብሎኛል። ታዲያ ቪዲዮውን ነገር እንዴት ልታረጊ ነው? የባለፈው ቪዲዮ በጣም ቫይራል ወጥቶ ነበረ። አሁን ግን እሷ ካለች ሌላ ቪዲዮ በነፃነት መስራት የምትችሉ አይመስለኝም። ጆኒናዎቹ ችግር የለውም እንሰራለን ብሎኛል። ግን ተጠንቀቂ፣ ድጋሚ ባንቺ ምክንያት እንዳይጣሉ። መጣላታቸው አንቺ የሚያስጨንቅሽ አልመሰለኝም ነበር። ፍቅረኛ ሲኖርሽ የፍቅረኛ ሞይ ጸብ ልክ እንዳንቺ ነው የሚሰማሽ። ያልፈሳንበት ዳገት የለም ማለት ጃያ። ቆመን ቀረን ብንሄድ ይሻል። ብቻ እየሄድን ማውራት እንችላለን። ይቅርታ ከፍቅረኛዬ ጋር ጊዜ ያስፈልገኛል። አይ ቲንክ መለያየታችን ደረሰ መሰለኝ። እሺ ሰላም። መልካም ጊዜ ይሆንልሽ። እናንተ ሴቶች ስነ ስርዓታችሁን ካልያዛችሁ እኔ አስይዛችኋለሁ። ምን ነው የሞት ጽልመት ያየሽ መስል ደነገጥሽ? አይ በዚህ ሰዓት እዚህ ያገኝሃለሁ ብዬ ስላልጠበቅኩኝ ነው። በዚህ ሰዓት ላገኝሽ የፈለግኩት ለአንቺም ለእኔም ጥሩ ሰዓት ስለሆነ። ቆይ እሺ ምን ልትለኝ ነው የመጣኸው እዚህ? ላስጠነቅቅሽ ነው የመጣሁት። ቆይ ደግሞ አደፍርስ አሁን ምን አጠፋው? ጓደኛሽን በማያገባሽ ቦታ አትግቢ በያት እሺ? የቷ ጓደኛ? ቤዛን። ቤዛ ደግሞ ምን አደረገች? አጉላት ታስመስል ማለት ትላንት እኔ አንቺና ጸጋ ካወራን በኋላ ተደብቃ ስትከታተለን ነበር። ቀጥላም አድራሻዬን ለማወቅ ከኋላ እየተከታተለች ነበር። ገባኝ። እና ትሰሚያለሽ፣ ከዚህ ድርጊቷ ማትታቀብ ከሆነ ዋጋ ትከፍልበታለች። እሷ እኮ እንደዚህ እያደረገች ያለችው ለእኔ ከማሰብ አንጻር ነው። ምክንያቷ ምንም ሊሆን ይችላል፣ ግን አንድ ነገር አስብ። ከኑጋ የተገኘ ሰሊጥ አብረህ ተወቀጥ ነው እሺ? ቆይ ግን አደፍርስ ትንሽ እንኳን ለምን አትረዳኝም? አታዝንልኝም እንዴ? አሁን ላንቺ ማዝንበት ሰዓት ላይ አይደለም ያለሁት። ላንቺ ጥቂት ያዘኔታ ስሜት ባሳየው ቁጥር ጸጋ ህይወቴን መቀመቅ ውስጥ ነው የምትከተው እሺ? ሚጢጢ እኮ ልጅ ነች። እኔንም ባትወልደኝ ያሳድገኛል። ሚጢጢን በማሳደጌ ባታመሰግነኝ እንኳን አትጉዳኝ። ሚጢጢን በማሳደግሽ አዎ ውለታሽ አለብኝ። ግን ደግሞ አትርሽ፣ ከዚህ በፊት ያደረክሽኝን ነገር በሙሉ ባሰብኩ ቁጥር ምንም አድርጌ ብበቀልሽ አይወጣልኝ። ይሄን ያክል ግን ቆይ ምን በድዬ ነው አደፍርስ? ሰክሬ ስመጣ እንደ አንቺ አይነት ወንበዴዎችን ሰብስበሽ ትደበድብኝ ነበር። ቤት ውስጥ ደግሞ በረሃብ ታሰቃይኝ እንደነበር አረሰው።
አንቺም አይረሳሽም አይደለም? እንደዛ ሳደርግ የነበረው እማዬን ስለምታሰቃያት በሱ ምክንያት ነው። አይ ምክንያትሽ ምንም ሊሆን ይችላል። እኔ ግን ያደረግሽኝን ነገር በሙሉ እያስታወስኩ ከዚህም በላይ ባደርግሽ ምረክ አይመስለኝም። እሺ እሺ። እስከ መች ድረስ ነው እንደዚህ የምታሰቃየኝ? ጸጋ በቃኝ እስክትል ድረስ። እሺ አሁን ቤዛን በማያገባሽ አትግቢ ባያት። በዛ ላይ ትሰሚያለሽ፣ መታረቅ አለመታረቃችሁን የሚሰልል ሌላ ሰው መደባብሻለች። ዳኒ ነው? እሱ ብቻ አይመስለኝም። እና ሌላ ማን አለ? ከዚህ በላይ ምንም ልልሽ አልችልም፣ ግን አስቢበትሽ። እቺ ሰይጣን የሆነች ልጅ ደግሞ ሌላ የመደበችብን ሰው ማን ይሆን? ጸጋ ለምን መጣሽ? እሄድልሻለሁ እንዴ ጄሪ፣ ሄቨን ምን እየሆንሽ ነው? ለምንድን መንገድ ላይ ቆምሽው? የት ነው ጥለሽ የምትሄጂው? ለምን መጣሽ ማለት ምን ማለት ነው? ጥፋት ነው። እኔ የሰው ልጅ መልሱን እያወቀ ጥያቄ ሲጠይቀኝ ደስ አይለኝም። ምን አለ አንቺን ብዬ ነው የመጣሁት ብትይ፣ ቆይ የሚጎልብሽ ነገር አለ? አንቺ ራስሽ አንቺን ብዬ እንደመጣው እያወቅሽ ቆይ ይሄንን ጥያቄ መጠየቅ ተገቢ ነው? ቆይ እኔ አንቺ ላይ መናደድ ማኩረፍ አልችልም? እና እኔስ አንቺ ላይ መናደድ አልችልም? ትችያለሽ። መች ከለከልኩሽ? ኧረ እባክሽ መች ከለከልሽኝ? ግን እኮ በአሁኑ ማኩረፍም ካለብኝ ማኩረፍ ያለብኝ እኔ ነኝ። ሴትዮ እንደ ግመልሽን ቁልቁል ባትመልሽኝ ይሻልሻል። ምን የግመልሽን ቁልቁል ይመለሳል እንዴ? እኔ ምን አውቃለሁ? ታዲያ ሳታውቂ ነው እንዴ የምትናገሪ? የምናገረው ነገር ባቅኖሮ ከዛም ከዚህ ጋር እየሄድኩኝ እናከስ ነበር። ጄሪ ደህና ነሽ ግን? ምን አገባሽ? እሺ ቁጭ ብለን እናውራ። ቆይ ደግሞ ምን ጎደለኝ ብለሽ ነው ትምህርት ቤት እቀይራለሁ ምናምን እያልሽ የምታላዝኙ ነው ወይስ እኔን ጄሪን ማስፈራራትሽ ነው? አይደለም። ታዲያ ምንድን ነው? ግን ማን ነው እንደሱ ያለሽ? ያ ማን ይሆናል? ያንቺ ጭንቀት የሚያስጨንቀው አፍቃሪሽ ነው። አፍቃሪሽ? አዎ አፍቃሪሽ። ማን ነው የኔ አፍቃሪ? ማን ሊሆን ይችላል? ያ ዮሴስ ነው። ጄሪ ተሳስተሻል። እሱ መቼም ቢሆን እኔን ሊያፈቅረኝ አይችልም። አረ ሊያፈቅርሽ አይችልም? እና አንቺ ነሽ የምታፈቅሪው። እኔም አላፈቅረውም፣ እሱም ሊያፈቅረኝ አይችልም። የኔ እናት እኔ ጄሪ ማለት ነው አይደለም ሊሸጡኝ ሲሉ ሊሸጡኝ ሲያስማሙ ነው የምነቃው። እሺ ምን ማለት ነው? እንጃልሽ። መጣሽ ለኔ ብላ በፍቅሯ ስጉላላ ሁሉን ነገር ጥላ ካንተ አይበልጥም ብላ መጣችልኝ ፍቅሬ ጓዞቿን ጠቅልላ። አቤት አቤት! ይኸውልህ ይህን ሰምታ እንዳትሄድ ማለት ነው ባዘፍን ነው የሚሻልክ። እሷ ካልተመቻትማ እንኳን ዘፈን መናገርም አቆማለሁ። እሱ ደግሞ በጣም የሚበረታታ ጉዳይ ነው። አንቺ ግን ምንም ሞራል የሚባል ነገር አታውቂማ። አለክ እንዴ? እኔ ደግሞ ሞራ ብቻ መስለኸኝ። ወይኔ ካሪብሻ! ምን ነው? ኧረ ምንም። እኔ የምልህ ቆይ ጆኛ ተኮል አሁንማ አዲስ ፍቅር ላይ ነው። ከሰብለ ጋር ታረቁ አይደለ? እኔ ነኝ እንጂ እዚህ ሲንግል ሆኜ የቀረሁት። እኔም ሲንግል አይደለሁ። እሱን እኮ ነው የምለው። እስከ መቼ ድረስ ነው እንደ ባህር ዛፍ ነጠላ ነጠላ ሆነን የምንቀመጠው? እኛም እንጣመር እንጂ። ብንጣመር እኮ እኔም ደስ ይለኛል። እና ይሄን ደስታሽን እውን እናርጓ። ግን አልወድክማ። እኔ የምወደው ደግሞ ኤላን ነው። ኤላ ይሄ ልጅ ቆይ ምንድን ነው ያስነካችሁ? ባይሆን ጠይቀውና አንተ ማስነካና። አይነግረኝም እንጂ ቢነግረኝ አስነካሽ። ቆይ እሱን ተውና አንድ ነገር እንድታግዘኝ ነበር የፈለኩት። ምንድን ነው? የጆኒ ልደት ደርሷል። አዎ ትናንትና ቴሌግራም ላይ መጥቶልኝ አይቼዋለሁ። አዎ እኔም እሱ ላይ ነው ያየሁት። በቴክስት ታወራላችሁ እንዴ? እኔም በአጋጣሚ ነው ያየሁት። ቪዲዮ የሰራን ሰዓት ፋይል ስንላላክ ነበር ነው። ጥሩ። ምን ነው? አይ ምንም። እሺ አሁን ወደ ልደቱ እንመለስ። እና ላከብርለት አስቤያለሁ። እንድታግዘኝ ፈልጌ ነው።
ብለሽኝ ነው ደሞ ለጓደኛዬ? ቆይሽ እንዴት ነው ያሰብሽው? የሆነ ሆቴል ላይ ነው ያሰብኩት። ሆቴል? እኔ ደግሞ እዚህ ትምህርት ቤት ውስጥ መስሎኝ። አይ ሆቴል ላይ ይሻላል። እና ደግሞ ሁሉም እንዲገኙ ፈልጋለሁ። ቆይ ሁሉም ማለት እነ ኤልያስንም ጨምሮ? አዎ ምን ችግር አለው? ምናልባትም ለመታረቅ መንገድ ሊሆን ይችላል። የመተናነቂያም ሊሆን እንደሚችል አስቢ። እሱን እኔ እናንተ አንድ ላይ ሆነን ሃንድል እናደርገዋለን። ምን አለ በፍቅርም ታዲያ አንድ ላይ ሆነን ብንሞክረው? አንተ ደግሞ ሲሪየስ ነገር እያወራህ አይደል እንዴ? ወይኔ ካሊ ፍቅሬንም በሲሪየስ አታየውም አይደል? ይልቅ እንዴት እንደምናደርገው አስብበት። ካልሽ ምን አማራጭ አለኝ? ስትጠሪኛ ቤት ስትልኪኝ ወዴት ነው የምልሽ? ደግሞ ጆኒ እንዳይሰማ ሚስጥር ነው። ስታይል መች እንዳያሳስብሽ። አሉ ሰዎች። በአንቺ ቤት ያልተነቃብሽ መስሎሻል? እኔ ጄሪን አላወቅሽኝም። እንኳን የተፋቀሩ ሰዎች ይቅሩና ማለት ነው የተፋቀሩ ወፎችን እለያለሁ። እሺ ወገኛ ጄሪ ምን ነው ዝም አልሽ? ምንም። አንቺ ራስ ምን ነው ዝም አልሽ? ምንም። እኔ ግን መጣልኝ አሁን ለምን ዝም እንዳልኩ። ምንድነው? ስለ ዮሲያስ እያሰብኩ። ስለ ዮሲ ምን? አንቺን እንድታረቅሽ ሲለምነኝ የነበረው አለማመን ማለት ነው አለ አይደል? አንድ በፍቅር የወደቀ ወንድ አይነት ነበር። የምርሽ ነው? አዎ የምሬን ነው። አንቺ ግን ምን ነው ፈገግ አልሽ? አልኩ እንዴ? ይሄኔ ነው መሸሽ። ሆ አረ ሆዴ ተወኝ አትብሰልሰል። ታውቅበት የለም የሄደን ሸኝቶ ያለውን ማባበል አለ ያገሬ ሰው። ግጥም አይገርምሽም? የማላቀው ነገር ውስጥስ ግብት ሲል ግጥም ይለኛል። ምንድነው ውስጥሽ የገባው? እስኪ ተኝ። ሁሉም ቢናገሩት ሆድ ባዶ ይቀራል። እዮሲ ሄቨን ናት አለ። ጄሪ ግን ለምን ግራ ታጋብኛለሽ? ምን እንደሚታየኝ ታውቂያለሽ? ምን ታየሽ? ከሆነ አመት በኋላ የሚሆነው ነገር እየታየኝ ነው። ምንድነው የታየሽ? የማክበር ሰላምታችንን እያቀረብን የወይዘሪት ሄቨን ደሳለኝና የአቶ ኢዮስያስ የጋብቻ ፕሮግራም ምናምን የሚል ወረቀት እጄ ላይ ሲገባ እየታየኝ ነው። ምንድነው የምታወሪው? ከፈለግሽ ትንቢት ከፈለግሽ የፈለግሽው ማለት ትችያለሽ። ጄሪ ይኸውልሽ፣ እኔ እንደዚህ አይነት ቀልድ ምንም አይመቸኝም። እና እንዴት አይነት ቀልድ ይሆንልሽ ባክሽ? እኔ እንጃ፣ ግን በቃ እንደ ድሮ ቢሆን ደስ ይለኛል። ሄቨን፣ ለማንኛውም ኢዮስያስን ካገኘሽው ጄሪ ያልካትን እሺ ብላ መታ ታርቀኛለች ምናምን ብለሽ ነገር። ቆይ ምን ብሎሽ ነው መተሽ የታረቅሽ? እሱን ሂጂና ራሱን ጠይቂው። ከዛን ደግሞ ምን እንደምትይው ልንገርሽ። በዚህ 2 ቀን ውስጥ ለኔ ነገርከኝን ነገር ለሄቨን ካልነገርካት እኔ ራሴ አፍረጠርጠዋለሁ ብለሃለሽ። ቢሆን ምን እንደነገረሽ ቆይ ለምን አትነግሪኝ? አይ እንግዲህ ሂጂና ራሱን ጠይቂው ተባልሽ እንዴ? ምን ሰው ልብ ለማለት ቆይ ምን ብሏት ነው? ስለ ልጅ እያሰብኩ። ልጅ በድሎ ያድጋል የሚባለውን አባባል አታምንበትም? እሱማ አምንበታለሁ፣ ግን የኔዋ የምታርግ ጉድ አይደለች። ለምን? በጣም ሲበዛ አስቸጋሪ ነች። ይኸውልሽ አቃጥላ ልደፋኝ ነው። እኔ ደግሞ ስናደድ እራገማለሁ። ከተራገምኩ ደግሞ እርግማኑ ይደርሳል። በጣም አስቸጋሪ ናት ማለት ነው? በጣም እንጂ። ይኸውልሽ እኔ አንዳንዴ ዝም ብዬ ሳያት ልጄ መሆኗን ራሱ እጠራጠራለሁ። ምኗ እኮ እኔን አይመስልም። እስቲ አላምር ወይ? አንተማ በጣም ቆንጆ ነህ። እሷን ደግሞ ብታያት አስቀያሚ ስታስጠላ፣ ዝንጀሮ ቀሚስ ብለብስ ራሱ ባሏን መቀማት ነው ይመስለኝ። ያን ያህል አስቀያሚ ናት እንዴ? እኔ ራሱ እኮ ልለምዳት አልቻልኩም። ድንገት ስመጣብኝ እደነግጣለሁ። ብቻ ይቻት ምን እንደምትመስል ባወቅኩ። ችግር የለም። ይኸውልሽ እኔ አሁን አሳይሻለሁ። እንዴ ምን እዚያ አለች እንዴ? ቆይ እንደው ላሳይሽ። ይኸውልሽ ግን ስታያት እንዳትደነግጭሽ። በስልኬ በደንብ ነው በካሜራው በኩል
አንተ ጅል ጅል ነህ። እሺ አታስፈራ አታስፈራ። ካስፈራችም የሚያስፈራ ሰው ምን? ይኸውልሽ አውሬ ነች ትናከሳለች አላልኩሽ? ልቀቀኝ። እሺ እንደውም አንተ እኔ ነኝ የማስፈራው? ከኔ የተሻለ ዝንጀሮ ባሌን ትቀማኛለች? መሲ እኔ እኮ እንደዛ አይደለም። ደግሞ ስታኮርፊ ይበልጥ ታስፈሪያለሽ። ጭራሽ ነይ እሺ በቃ ተረጋጊ። እንዴ ልትሄጂ ነው? ተረጋጊ በቃ። እንደውም ቆንጆህን ፈልግ። እሺ እኔ አስፈራ የለ ምን አደርግልካለሁ? መሲ ደግሞ እኔ እኮ ልቀልድ ትንሽ ላናደሽ ብዬ እኮ ነው። አውሬ ሲናደድ ምን እንደሚያደርግ ታውቃለህ? ምን ያደርጋል? መሲ እንዴ አንቺ ጅብ ነሽ እንዴ? ጭራሽ ጅብ አደረከኛ? እሺ በቃ ስቀልድ ነው። እንታረቅ። ስለ ውበቴ በደንብ ካልነገርከኝ አልታረቅም። ውበትሽማ በጣም ከባድ እኮ። ምን ነው የሚከብደው? መግለጹ ነዋ። ከዝንጀሮ ከጅብ ጋር ስታመሳሰለኝ መች ከበደ? እሺ ልሞክር። ቆንጆ ነኝ አይደል? በጣም እንጂ የኔ ውብ። እሺ አሁን ቀጥል። አይኖችሽ በጣም ያምራሉ፣ ማንንም ከሩቅ ይስባሉ። ለእኔ ግን ከመልክሽ ይልቅ ጸባይሽን ነው የምወድልሽ። ለእኔ ከምንም ነገር በላይ ነሽ። በጣም 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 ነው የምወድሽ። ግን በልብላኝ ነው እንዴ ናታን፣ ስታስጠላሽ። ስትናደጅ እኮ እንዴት ደስ እንደሚለኝ። እኔ ደግሞ ስታባብለኝ እንዴት ደስ እንደሚለኝ። እንዴ ቆይ ምንድን ነው እንደዚህ መተንፈስ? ናታን በጣም ነው ደስ ያለኝ። ይኸውልሽ ሁሌም ቢሆን ደስተኛ ሁኚልኝ። አንተም እንደዛው። ስማኝ ደግሞ እነ ሰብለ እኮ ታረቁ። ሰማሁ። አይዘልቁም እንጂ። ቆይ እሱ ለምን አለም ጋር አርፎ አይቀመጥም? ምንድነው ሁሉንም አይቅርብኝ ማለት? ሴትዮ ጓደኛዬ እንደዚህ እንድትናገሪብኝ አልፈልግም። ምን የኔ ጓደኛ እዚህ ምዛም ብትል አንተም ዝም ነው የምትለው? እኔ ስለሷ መቼ አውርቼ አውቃለሁ? እንደውም ዛሬ ግልጹ ልንገርሽ፣ ወይ ከኤላ ጋር ወይ ከጆኒ ጋር መች ከአንዳቸው ጋር በስነ ስርዓት ተቀመጠች። አንተ ጓደኛዬ እንደዚህ እንዳትላት እሺ። በቃ ታያቸው እንዴ። ደግሞ በእነሱ ጉዳይ እንጨቃጨቅ እንደኛ እኮ ስንት የራሳችን ጉዳይ ያለብን እንዴ። የኛ ጉዳይ ደግሞ ምን አለ የሚያጨቃጭቀን? ፍቅራችን ነው ማለት። ይኸውልህ እኔ ባንተ ፍቅር ተይዤ ምግብ አልበላ ውሃ ልጠጣ ብሎኛል። እሺ በሆነው ባልሆነው ነጫነጫለሁ። በቃ ሳላይ እኮ አልኩኝ ቤት ሄጄ እንቅልፍ አይወስደኝም። ብቻ ምን አለፋክ? ኧረ እኔ ፍቅር ከብዶኛል። ትንሽ ቀንስ አድርግልኛል። ምኑን ልቀንሰው? ፍቅርህን ነዋ። ይኸውልህ መቋቋም ከምችለው በላይ ሆኖብኛል። ቆይ እንዴት ልሸከመው? እንዴ አግኝተሽ ነው? እኔ ሞዛዛ ባሪሽና ሞጋጋ ፊትሽን ትዩ የለ እንዴ? ነው እንደዛ ነው ናታን? እንደዛ ነኝ? ኧረ ስቀልድ ነው እንዴ። አንቺ ብቻ ነሽ እንዴ መቀለድ የምትችይው? እና ታዲያ እኔ መች ቀለድኩኝ? ምግብ አልበላለኝ ውሃ ልጠጣለኝ እያልሽኝ ከዚህ በላይ ቀልድ አለ እንዴ? አንተ በቃ የኔ ነገር ሁሉ ቀልድ ነው። ሲጀመር ፊትህም የጅል ነው። እሺ እሺ ታዲያ ወዴት ነው የምትሄጂው? ይሄን ጅል ፊትህን ላለማየት እንዴ። እዩሲ እንዴት ነህ? አይ ቤትሽ ምን ነሽ? አለሁልህ። ምን ነው ብቻ ነው? እንዲሁ ነው። እኔ የምልህ አሁን ወደ አንተ ስመጣ የሆነ ነገር አይቼ ነበር። ምን አይሽ? ጄሪና ሄቨን አንድ ላይ ያዩዋቸው። የምርሽ ነው? አዎ የምሬ ነው። እኔ ያልገባኝ እንዴት ሊታረቁ ቻሉ? አላውቅም። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ለምን አጥብቀሽ ጠይቅሽ? አይ ከትላንት ወዲያ ጄሪ ሄቨን በጣም እያረቀቻት ነው፣ ስለዚህ አብረሻቱኝ እንዳይደብራት ምናምን ብለኸኝ ነበር። ለዛ ነው። ለካ ብዬሽ ነበር፣ ትዝ አለኝ። እና አሁን ላወራት ሴት ከጄሪ ጋር ያዩዋቸው እና ግራ ቢገባኝ እኮ ነው የመጣሁት። እንግዲህማ ጄሪ ማታስባበት ይቅርታ አድርጋላት ነው የሚሆነው አይደል? አዎ ለዛ ነው። ግን በመታረቃቸው አንተ ምን ተሰማ? ደስታ። ለምን ደስ አለ? ምንም ቢሆን እነዚህ ልጆች በመጣላታቸው የኔ እጅ አለበት። ስለዚህ ይሄ የጥፋተኝነት ስሜት ደግሞ እንዲሰማኝ አልፈልግም። ገባኝ። ቤትሻ አሁን ብቻዬን መሆን ስለምፈልግ ልሂድ። ወዴት ነው የምትሄደው? መመሰጥ እፈልጋለሁ። እሺ ወይኔ ቤቲ አይኔ እያየ በቃ ሄቨን አፈቀራት። እሺ
ምንድነው ማድረግ ያለብኝ? ኤላ ችግር እንዳትፈጠር። ሰብሊ አንዴ ብቻ እናግኝ። ሰብለ ቆይ ለምንድን ነው የቆምሽው? ለምን ደሞ አትሄጂው? እንዳይደብርሽ ብዬ ነው እንጂ እኮ እኔ ራሴ መጥቼ አወራሽ ነበር። የኔ ፍቅር ወዴት ሄድሽ? ወደ አንተ እየመጣሁ። ደስ ይላል። እኔም እኮ ወደ አንቺ እየመጣሁ ነው። ጥሩ መገጣጠም ነው። ልክ ነሽ። ቆይ አንዴ መጥቶሽ እምታየውን ማመን አልፈለግክም አይደል? በዚህ ተዋናይ በሞላባት ዓለም እማይሆን ሁሉ አላምነው። ይሄ ግን ቲያትር አይደለም፣ እውነት ነው። እመን። አንተ መጥተህ ስለነገርከኝ አይደለም የሚሰማኝን ነው ማምነው። ምን ማድረግ ይቻላል? ያው ጊዜን ከምታባክን ያንተ የሆነ ነገር ላይ ጊዜን ብታጠፋ ይሻላል ብዬ ነው። ምን ላይ ፎከስ ማድረግ እንዳለብኝ ጠንቅቄ የማውቅ ነኝ። አሁን አጠገብ አለም ብቻ ነች ያለችው። እንዳታስከፋትና በኋላ ብቻ እንዳትቀር ተጠንቀቅ። አይ ቲንክ ስለ ሰብልና ስለ ብርክቲ ነው ለማውራት እየሞከርክ ያለከው። ቆይ ልባቸው አንተ ጋር ያለ ይመስላል? ያው እሱ ምርጫቸው ይናገራል። እንግዲህ ሰብለ እኔ እንዳልጎዳባት ስለፈለገች ነው ወደ አንተ የመጣችው። ይሄ ደግሞ ግልጽ ነው። ትንሽ ስለተናደደችብኝ ነው አንተ ጋር የመጣችው። አሁን ግን ከኔ ጋር ናት። ሌላ ምንም ምክንያት የላትም። እስኪ ያዝልቅልህ። ፈተናውን ክብን አንተ ብቻ ነው ከማከላችን አልወጣ ያልከው። ምናልባት እሷ ትሆናለች ወደ ማል እየጎተተችኝ ያለችው። እሱ እንኳን ምኞትክ ነው። እንግዲህ ሁሉንም ጊዜ የሚፈቱ ይሆናል። ልክ ነክ። ለማንኛውም ፍቅር ጋር ልመለስ። ብዙ ተራርቀን ስለነበረ ትንሽ የፍቅር ጊዜ ያስፈልገናል። በቃ እኔ ያልገባኝ ነገር ሌላኛው ሰላይ ማን ነው? አላውቅም ይሉ ግን ደግሞ በብዙ መጠንቀቅ ይኖርብናል። ይሄ እኮ በጣም ከባድ ነገር ነው። እንዴት? የምታውቂውን ሰላይ ልትጠነቀቂ ትችያለሽ። የማታውቂውን ሰላይ ምንድነው ብለሽ ነው የምትጠነቀቂው? አላውቅም ግን ደግሞ አደፍርስ የተናገረው ነገር በጣም ነው የሚያስፈራው። ሌላ ያለሽ ነገር አለ እንዴ? ከጅምሩም ከጸጋ ጋር እያወራን እንደሆነ ቤዛ ደግሞ እየተከታተለችው እንደሆነ አውቋል። ስለዚህ ጸጋ ስለዚህ ነገር ታውቃለች ማለት ነው። እሱን እርግጠኛ አይደለሁም ግን ደግሞ ከዚህ በኋላ ቤዛን የበለጠ ጦስ ውስጥ መክተት አልፈልግም። እሺ ነው የምላድርግ። ይኸውልሽ አሁን ያወራነውን ሂደሽ ንገሪያት። ከዚህ ጀምሮ ነው መጠንቀቅ ያለብን። አንቺም ደግሞ በተቻለሽ አቅም ተጠንቀቂ ቢያት። እሺ እሺ ነግረታለሁ። ቻይ አንቺም ግን አይዞሽ። እሺ ሉይ ልቤ እንዴት ነህ? ታይ እንደዛ ነው። ምን ነው ትዝታ ይቀሰቀስብካል? ምንም ትዝታ የሚባል ነገር የለም። ሁሉም አልፎ ያኔ በሀቢብቴ የሚለው ዘፈን እኮ ሰራ ትዝታችንን አጠፋሽ ብለህ ተናደህ ነበር። አንዳንድ ትዝታዎች ተዘግተው መቀመጥ አለባቸው። ትዝታችንን ትሳሳለታለህ ማለት ነው? ምንም ቢሆን ጥሩ ጊዜ ያሳልፈናል። እሱን ደግሞ መቼም ቢሆን አረሱ። ታስታውሳለህ? ወይላ አንተ ግን አፈራ። ምን አስፈራኝ? የሆነ ነገር ሆናለሁ ብለህ ነው። ይኸውልሽ ሁሌም ቢሆን ልባም ነው መሆን መቻል ያለብሽ። የሆነ ነገር ለማለት ወይ ደግሞ ከሆነ ነገር ጋር ስትፋለሚ ካንቺ ሲጥፍ ራሱ ቢያንስ ልባም ካልሆንሽ ሊተራሊ ተሸናፊ ነሽ። ጥንካሬና ድፍረት ሁሉም ነገር አሳካዋለሁ ብለህ ታስባለህ? ነገርኩሽ እኮ እነሱ እንዳለ ሆኖ ልባም መሆን በቂሽ ነው። ካልሆነ ጁሉስ ስማ እኔ ባሸንፍስ? ማ አንቺ? እኔ በምን በፍቅር ነው? በዛ ስሚ
ደፋርምና ልባም ሁኚ ስልሽ ከኔ ጋር ተፋረሚ ማለት አይደለም። አቅምሽ ነው በቂ። አንተን ለማሸነፍ ምንም አይነት ነገር አያስፈልገኝም። ጭንቅላቴ ብቻ በቂ ነው። ይሄ የተሸናፊዎች ሀሳቦች ላሳይካ። እባክሽ ልፋት ነው የሚሆንብሽ። አንተ ምን እያደረክ ነው? ይኸውልሽ እኔ ምንም አላደረኩሽም። እሺ እንዴ ከሴት ጋር ሆነ እንደዚህ ካረክ ነገ ጠዋት ምን እንደምታደርግ ማሰብ። አንቺ ቆይ ከኔ ጋር ሆነ እንደዚህ አይነት ነገር ታደርጋለህ? ምን ጎሎ ነው ከኔ? ይኸውልሽ ብርክት እንዲህ እንዳላደረኩ ታውቂያለሽ። ይኸውልሽ እኔ እናት አረጋጊውሽ። እኔ ያልነኩሽ ዝጋ። አንቺ ምን እንዳደረግሽው? ኧረ ጥርስሽ ለቅመናች ትስቃለች። በእናታችሁ ይኸውልሽ እኔ እንደዚህ አይነት ጨዋታ አይመቸኝም። እሺ አረፊ ቆይ ቆይ ምን አናት በይ። አያ በየትኛውም ጊዜ ጭንቅላትን መጠቀም አለብህ። በእናትሽ ወደዛ ደግሞ የዛች ደነዝነት ነው እንጂ ቢያንስ አንድ አሰማኝም እንዴ? አያ አይደለ ሁሉ ጊዜ ጭንቅላትን መጠቀም። ኧረ በእናትሽ ወደዛ አሳመነች አጋድማት። ኧረ በእናትሽ ወደዛ ሂጂ። ልቀቂኝ። ትይዛለች እንዴ? ዞር በይ በእናትሽ። አሳመነች። እባክሽ ዞር በይ። እብድ እኮ ነሽ። ጥሩ ጊዜ አለፈ። ይልቅ የመጣሁበትን ጉዳይ ልንገርክ። ምንድን ነው እሱ? የጆኒ ልደት ደርሷል እና ያው እንድናከብርለት ነበር። ማ እኔ ነኝ እሱን ልደት ማከብርለት? ምን አለበት? አሁን እኮ ችግራችሁ ተፈቷል። እንደውም ለመግባባት ጥሩ አጋጣሚ ነው። መግባባቱን አልፈልገውም። እና ታግዘኝ? አዎ አይመለከተኝም። እሺ እኔማ በቦታ መገኘት ትፈልጋለህ ብዬ ነበር፣ ግን እኮ ሁሉም አሉ። አልፈልግም። በቃ እሺ ልሂድ፣ ግን አንዴ ሀቢብቲ ይበል አልልሽ። ስሙትልህ ብሩክቲ፣ ካሁን በኋላ ስሙትልህ እንዳትዪ። እዚህ የማይባል ነገር አትበይ። የምንም ትዝቴን አቀስቅሽ። እሺ አልልህም፣ አንዴ በለኝ። እሺ ሀቢብቲ በቃ እሺ። ደስ ሲል። አመሰግናለሁ ልቤ። ቻው። ቆይ እንደዚህ ሌባና ፖሊስ ሆነን ነው መቀጠል ያለብን ማለት ነው? ከዚህ በኋላ ለደህንነቱ ሲባል ከዚህ በኋላ መጠቀቅ ብቻ ነው ያለብሽ። እኔ እኮ ያልገባኝ እሺ ቆይ እንዴት ሄዱ ሊያስጠነቅቃቸዋል? ቢያስጠነቅቃት ምን ችግር አለ? በእርግጥ ችግር የለውም፣ ግን ደግሞ ይሄን ያህል የሚያስብላት ከሆነ ሰውየው ጥሩ ሰው ነው ማለት ነው። ቤዛ ምንድን ነው የምታወሪው? ሰውየው ምን ያህል ክፉ እንደሆነ ቹቻ ታውቃለች አይደለ? ጭራሽ አሁን ጥሩ ሰው ነው ምናምን ታያለሽ እንዴ? ምን ላድርግ ሄሉ፣ ምናልባት እኮ ከዚህ ነገር ካወጣም ብዬ ነው። እመኝ መቼም አያረገው። እኔ አሁንስ ሁሉም ነገር እንዴት እንደሰለቸኝ ብታይ። ቆይ በዚህ ውስጥ ግብግብ ውስጥ ነው ቀጣዩን የትምህርት ዘመን የምንጀምረው? አይታወቅም። የነገን ፈጣሪ ያውቃል። ምናልባት እኮ የተሻለ ጊዜ ይመጣል አይደል? ወይ የተሻለ ጊዜ! ይሄው የተሻለ እያለን ስንት ጊዜ አለፈ። ደህና ነህ? ደህና ነኝ። አንቺ ደህና ነሽ? አዎ ደህና ነኝ። ከጄሪ ጋር መታረቃችሁን ሰማሁ። እሷ ናት የነገረችው? አይ ቤቲ ነው የነገረችኝ። የሆነ ሰዓት ቁጭ ብላችሁ እያወራችሁ እንደነበር አይታችኋለች። አዎ መታ ይቅርታ አደረገችልኝ። ደስ ይላል። ከዚህ በኋላ ብቸኝነት አይኖርም ማለት ነው። አዎ አይኖርም። አመሰግናለሁ። እሺ ለምኑ? ጄሪን እንዴት ልትታረቂኝ ቻልሽ ስላት እዮሲ ሲለምነኝ አሳዝነውኝ ነው አለች። ሄጂ በፒስ ለምኛት ነበር። አንተ ግን እኮ እንደዚህ አይነት ሰው አልነበርክ ማለት። ያው ሰው የምትለምን ሰው አልነበርክ። አንዳንዴ ግን ዝቅ ማለት ግዴታ ነው። ለኔ ብለህ ነው ዝቅ ያልከው? ታዲያ ምን ችግር አለው? እሱማ ችግር የለውም፣ ግን መገረሜን ልደብቀው አልፈለኩም።
ምኑን የገረመሽ? ለኔ ብለህ ዝቅ ማለት። ሄቨን እኔ ላንቺ አይደለም ዝቅ ያልኩት። እና ለማን ነው? ለፍቅር። ምን ማለቴ በሁለታችሁ መሀል በጣም ጥሩ ፍቅር አለ እና እሱ ፍቅር ጉም ላይ ተነው እንዲቀር ስላልፈለኩኝ ነው። ገባኝ። አሪፍ። ጄሪ የሆነ ነገር ብላ ጠይቃኝ ነበር። ምን አለች? እዮሲ ምን ቢልሽ ነው መተሽ ይቅርታ ያደረግሽልኝ ስላት ራሱን ጠይቂው እሱ ይነግርሻል አለችኝ። ቆይ ምን ብለሃት ነው ይቅርታ ያደረገችልኝ? እንትን አንድ እውነት ጠይቃኝ እውነቱን ነገርኳት። ምን አይነት እውነት? እሷን ጠይቂያት። ሄቡ በቃው ሜዳ አለብኝ። እዮሲ ወይ አመሰግናለሁ። እሺ ቅድም ከሄቨን ጋር አይቼሽ ነበር። ሆ እና ከሄቨን ጋር መታየት ወንጀል ሆነ እንዴ? እኔ እንደዛ አልወጣኝም። እና ምንድነው የሆነ የወሬ አጀማመጥሽ ራሱ ለዛ የለውም። እንዴት መጀመር ነበረብኝ? ጎበዝሽ። እንዴት ነው የሚወራው ብላችሁ ብትጠይቁ ኖሮ እኮ ቁም ነገር ተቀስሙ ነበር። ወሬ ሲወራ እንዴት እንደሚጀምር ልንገርሽ። እሺ እኔ የምልሽ ጄሪ፣ የሚታየውና የሚሰማው ነገር እውነት ነው እንዴ ብለሽ ለስለስ ብለሽ ትጀምሪያለሽ። ያኔ ደግሞ እኔም እንደዝሆን ጆሮዬን አስፍቻ አዳምጥሻለሁ። ትመጪና ማለት ነው እንደው ጄሪዬ ኢዮስያስና ሄቨን ላይ የማየው ነገር ምንም ደስ አይልም ትይኛለሽ። ከዛ እኔ ምነሳን አንቺ እውነትሽን እኮ ነው እኔ ራሱ ለማን ላወራው ብዬ ሰው እየፈለኩኝ ነበር እልሽና ማለት ነው ወሬን እየወለደ መቦጫጨቅ ነው የምልሽ። እንግዲህ በሚያሳዝን ሁኔታ እኔ እሱን ማድረግ አልችልበትም። ባክሽ አትመጻደቂ። አንቺ ከኔ ባትብሽ። በእናትሽ ጄሪ አሁን የጠየኩሽን ብቻ መልሽልኝ። ምን ነበር የጠየቅሽኝ? ከሄቨን ጋር እንዴት ታረቃችሁ? ኢዮስያስ ለምኖኝ። ምን ብሎ? ጄሪዬ እንዶ በሞቴ በሳንቃው ደረቴ በእኔ የተነሳ ከሄቨን ጋር ተጣልታችሁ ሳይ እንባይ አላስችል ብሎት እየወረደ አዛገኝ እና በቃ ለእኔ ስትይ ታረቂያት አለኝ። ከዛስ? እኔ አንቺ እህት ደግሞ ማለት ነው ከሷ ጋር ከመታረቂ በፊት አንድ መስቀለኛ ጥያቄ ልጠይቅ አልኩት። ከዛ ምን ጠየቅሹ? እኔ ሄቨንን ይቅርታ እንዳደርግላት ለምንድነው በዚህ ልክ የተጨነከው ስለ ምን ቢለኝ ጥሩ ነው? ምን አለሽ? ስለማፈቅራት ብሎ ወሽመጤን ብጥስ አያደርገው መሰለሽ? ኖ ጄሪ፣ ይሄ በፍጹም ሊሆን አይችልም። እኔም እንዳንቺው ነበር ያልኩት ባክሽ። ግን በዚህ ዘመን ያሰብኩትም ያላሰብኩትም እየሆነ ስላለ እንግዲህ አምኜዋለሁ። እና ዮሴቨን እንዳፈቀራት አመነ እያልሽኝ ነው? እኔም ግርም ያለኝ እሱ ነው። ለማንኛውም በቃ ቤትዬ ቻል አድርጊው። ኢዮስያስ እንደሆነ አንዴ ከእጅሽ ወጥቷል። እሱንም ተይው። እኔ አላምንሽም። የኔ እናት ሂጂና ጠይቀሽው ማረጋጋት ትችያለሽ። እኔና ጭቅጭቅኛውን ብቻ የመሆን ፈልጋለሁ። ሂጂ። ኖ ጄሪ፣ ይሄ በፍጹም የማይሆን ነገር ነው። መሆን አይችልም። ወይ ፈጣሪ፣ እያየዋት ጨለለች እኮ ልጅቷ። አይ ኢዮስያስ የስራህን ይስጥህ ፈጣሪ። ሰላም ሰብለ። አይ የሆነ ነገር ለማቀሽ ነበር። ቀስ ምንድነው ግልምጫው? የሚገባሽ ይሄ ስለሆነ እኮ ለኔ ብርክቲ ነው ግልምጫ የሚገባኝ። የኔ እህት ጊዜ የለኝም፣ ወደ መጣሽበት ጉዳይ ግቢ። እኔ የምልሽ ቆይ መጀመሪያ ግን አንቺ እንዴት ለማክበር ነው ያሰብሽው? ስለምን እያወራሽ እንደሆነ አልገባኝም። ማለት እረስተሹ ብቻ እንዳይሆን። ምኑን? የጆኒ ልደት ነው። አልረሳሁትም። አንቺ ግን እንዴት አወቅሽ? ጆኒ እኮ ፌመስ ነው አይደለም? የልደቱን ቀን የሚወደውን ምግብና የጫማ ቁጥሩንም ልነግርሽ እችላለሁ። ክብርሽን ጠብቂ እሺ። ኧረ ቀስ ረጋ በየኔት። አሁን ከዚህ ሂጂልኝ። እሄድልሻለሁ። ከዛ በፊት ግን ልደቱን አክብሬ ሰርፕራይዝ እንደማደርገው እንድታውቂ እፈልጋለሁ። ምን አግብቶሽ? ሃርድ ፋኖ ነኝ። እንደውም እውነቱን ንገሪኝ ካልሽ ክራሽኝ ሁላ ነው። እሱ እያማረሽ ይቀራል። እሺ ቀስ ብትይ አይሻልም? የኔት ሂጂና ዛህትሽን ፈልጊ።
ለነገሩ እውነትሽን ነው እህትሽ ሳሎን የፍቅረኛሽ አፍቃሪ ነኝ። አይ አንቺ ልጅ ስነ ስርዓትሽን ያዥ እሺ። ይዛለሁ ግን እኔ የምልሽ የሆነ የኔ የምትይው ሰው ሲነካ ያናድዳል አይደል? ምን ለማለት ፈልገሽ ነው? እኔም የኔ ኤላ ላይ እንደዚህ ልጥፍ ስትይ እንዲህ ነው ስናደድ የነበረው። ብርክቲ አርፈሽ ብትቀመጭ ይሻልሻል። አለበለዚያ ግን ለዚህ ነገር ዋጋ ትከፊበታለሽ። እሺ እባክሽ እድሜን ሙሉ ዋጋ ስከፍል የኖርኩ ሰው ነኝ። ስለዚህ ምንም አያስፈራኝም። ገባሽ? ቆይ ከኔ ጋር የቀረሽ ችግር አለ? አሁን ያለኝ ጊዜ ስለ ልደት ብቻ ማወራበት ነው። ስለዚህ ስለሱ እናውራ አይሻልም? ትሰሚኛለሽ ብርክቲ? ጆኒ የኔና የኔ ብቻ ነው። ልደቱን ማክበር ካለብኝ እኔ ነኝ ማከብርለት። ስለዚህ ስርዓትሽን ይዘሽ አርፈሽ ብትቀመጭ ይሻላል። ካልሆነ ግን እመኚኝ ከባድ ችግር ውስጥ ትገቢያለሽ። እንደዚህ እንደምትንጨረጨር ያላወኩም ነበር። ሁሉ አማረሽን ገበያ አታውጣት የሚባለው ለካ ለሷ ነው። አይዘብነ አንዴ ኪዱ ማንሽ ነው ዛሬ ስፓታችን ላይ ብቻሽን? አሻንቴ የለም እንዴ? ጀግኖ ስራ ይዞት እሱን ጨርሶ እስኪመጣ ሲጠብቀው ፎንቃችሁን ላየ እኮ በቃ ለደቂቃ እንኳን የፈለገ ነገር ሀፕን ቢያደርግ የምትለያዩ አትመስልም። ልክ ነህ። አሁን ራሱ በጣም እየናፈቀኝ ነው። ፊትሽ ራሱ ያስታውቃል። ጀግናው ግን የሚገርም አባት ናቸው አይደል? ጀግናው እኮ የተለየ ሰው ነው አይደለም? ላሻንቲ ለሁላችንም አባት በይው አይደል? አዎ። እስኪ ንገረኝ፣ በጣም ነው አይደል የሚዋደዱት? አሻንቲ እዚህ ምድር ላይ የሚኖረው ለአባቱ ሲል ነው። ጀግናው ላሻንቲ በጣም ብዙ መስዋዕትነት ከፍሎለታል። እናትም አባትም ሆኖ ያሳደገው እሱ ነው። ይገርማል። ባይገርምሽ አሻንቲ ጩጬ እያለ ሚሽነሪዎች ውጪ ሊወስዱት ነበር እና እሞታለሁ እንጂ አባቴን የትም ጥዬ አልሄድም ብሎ ነበር የቀረው። ነፍስ ባወቀበት እድሜ ሆኖ ነው እንደ መጡት? አረ በጣም ጩጬው ነው። 10 ዓመት እንኳን ሳይሞላው። እንዴት በዛ እድሜ እንዲህ ሊሆን ቻለ? ፍቅር እኮ ባህሪው እንዲህ ነው። የማታውቂው የስሜት መተሳሰር፣ የማታውቂው የልብ ግንኙነት። ብቻ ምን ልበልሽ፣ የማይከፈሉ መስዋዕትነቶች የምትከፊው ለፍቅር ስትይ ነው። እውነት እኔ የማውቀው ቾምቤ ነው እንደዚህ የሚያወራ? እኔ ነኝ። ምን ነው ገረመሽ? እስከ ዛሬ በነበረን ቆይታ እንደዚህ አይነት ንግግር ስትናገር ሰምቼ አላውቅም። ኪዱ፣ ሁሉም ነገር እኮ ጊዜና ቦታ ይፈልጋል። ለዛ ነው። ልክ ነህ። አንድ ነገር ልንገርሽ። ምንድን ነው? ኪዱ፣ ወደ አሻንቲ ህይወት የመጣሽበት መንገድ ለሁላችንም ምቾት አልሰጠንም። ግን መጥፎ ነገር አስበሽ ከመጣሽ እባክሽ ስለምንሽ ህሊናሽን አትብጂ። ኧረ እኔ ምንም አላሰብኩም። ከሆነ ጥሩ፣ ግን ደግሞ እንደ ሰው ስታስቢው አመጣጥሽ ምንም ስሜት አይሰጥም። አሻንቲም እንደዛ ነው የሚያስበው? አሻንቲ ከሆነ ጊዜ በኋላ መጠራጠር አቁሟል። ብቻ ዝም ብሎ ልቡን እየተከተለ ወደ ገደል መጋለብ ነው ስራው። ከድሮም ጀምሮ እንደዛ ነው? ከጊዜ በኋላ። ከመቼ ጀምሮ እንደሆነ ብትነግረኝ። እሱን ራሱ ይንገርሽ። ባይሆን እኔ ልቁ ሰው የት ቃጁ ደሜና ይቺ የአይን ራቤን ላስታክስ። ምን አለች አሊና ጋር እንደዚህ ብትሆን? የልብ ክፋቱ ይሄ ነው። ሁሌም የሚያመዝነው ወደ ተለከፈበት ነው። እኔም በቃጁ ደሜ ተለክፌያለሁ እንጂ ቸሊና ምንም ማይወጣላት የምትፈቀር የምትወደድ ልጅ ነች። ኪዱዬ፣ አሁን ቃጁ ማየት አለብኝ። ቻው። እሺ። ኧረ ከባድ ሚዛን። በዚህ አይነት ሁሉም አውቀው ነው ማለት ነው ከንቱ መስሎ የታዩት። ኢዮስያስ ጉድ መሆንህ ነው። የሆነ ነገር ሳይፈጠር መላ ብትል ይሻልሃል። ምንድነው? ቤት ያበደች ጨርቆን ጥላበደች። ምን ሆና ሊሆን ይችላል? ባንተ የተነሳ ነው። አንቺ ምንድነው የምታወሪው? የተፈጠረውና ምን ሊሆን ይችላል? ይኸውልህ ብቻዬን በተቀመጥኩበት መጣችና እኔ የምልሽ ጄሪ፣ ቆይ ኬቨን ጋር ግን እንዴት ታረቃችሁ ምናምን አለችኝ ማለት ነው። እኔ ደግሞ ኢዮስያስ ነው መጥቶ የለመነኝ፣ ከዛን ደግሞ ሄቨንን እንደሚያፈቅራት ነግሮኛል ብዬ ነገርኳት። ከዛ ምን ብትል ጥሩ ነው? ምን አለች? ኖ ኖ ኖ ምናምን እያለች እያበደች ሄደች። አንቺ ምንድን ያደረግሽው? የሆነውን ነገር ነው የነገርኳት። እኔ እኮ ስሜቴን የነገርኩሽ ለሁሉም እየሄድሽ እንድትናገር አይደለም። የኔ ወንድም ፍቅርና እርግዝና እንደሆነ ተደብቆ አይቀርም። ሁሉም ጊዜው ሲደርስ እያፈጠጠ እየገፈጠጠ ነው የሚመጣው። ስለዚህ እኔ ደግሞ መዋሸት ስለማልፈልግ እውነቱን ነገርኳት። ጄሪ፣ እንደው ችግር አለብሽ። ሌላ ነገር ልጨምርልህ? ምንድን ነው? ይኸውልህ
ቶሎ የሚሰማህን ስሜት ካልነገርከት ማለት ነው እኔ ራሴ ሂጂ አፍረጠርጣውና ጉድህ ነው የምዘረግፈው። ተይ ጄሪ ተይ፣ ኧረ በእናትሽ ተይ። አልተውም። ይልቅ አሁን ሂድና ልጅቷን የሆነ ነገር ብላት ቀልቧን ብትመልሰው ይሻላል። ካልሆነ እንግዲህ ተበላህ። እንደው ምን ባረግሽ ነው የሚሻለኝ አላውቅም ጄሪ። የራስ ጉዳይ። በጣም ጊዜ አገኘሽ። ደግሞ ምን ፈለግሽ? ቅድም ኤላ አግኝቼዋለሁ እና ፍቅረኛዬን በድብቅ እንዳገኘሽ ልትነግሪኝ ነው የፈለግሽ? አይ ለጊዜው ለነገር አልመጣም። እና የፈለግሽው ለምን በቀጥታ አትናገሪም? የጆኒ ልደት ላከብርለት ነው እንጂ ፍቅረኛው እያለች አንቺ ምን ቤት ነሽ? እኔም ጓደኛው ነኝ። ቆይ ምን ችግር አለው? እኔ የምልህ ግን ሰብለ ታውቃለች? ታውቃለች። ባታውቅም ምንም አይመጣም። እኔ ያመንኩበትን ነገር ከማድረግ ወለዋል። ይሄ ዛቻ ለሰብለ ብቻ አይመስለኝም። እሺ ምንድን ነው የምትፈልጊ? እና የልደት ፕሮግራሙ ላይ አንቺና ኤላ እንድትገኙ ልጋብዝሽ ነበር። ሰብለና ጆኒ ግን ይሄን ሀሳብሽን የሚወዱት አይመስለኝም። እንዴ የፕሮግራሙ አዘጋጅ እኮ እኔ ነኝ። የፈለኩትን መጥራት እችላለሁ። ቆይ አንቺ የኔና ኤላን መገኘት ለምን ፈለግሹ? ያው እንግዲህ ሁሉም ሰው ስለሚመጣ እናንተ እንዳትገነጠሉ ብዬ እኮ ነው። ስለ ሀሳብሽ በጣም እናመሰግናለን፣ ግን አንመጣም። ግን ትክክለኛ ውሳኔ አይመስለኝም። እንዴት? እኔ አንቺን ብሆን ሳናመነታ ነበር ግብዣውን መቀበለው። ለምን? ያው እንግዲህ ሁሉም ይመጣሉ። በዛውም ማሳየት የምትፈልጊውን ነገር ለማሳየት ጥሩ አጋጣሚ ይመስለኛል። ሰሚኛልሽ? ይሁኝ ማለት ለኔ ብዙም ለውጥ አያመጣልኝም። ፕሮግራሙ ላይ አንቺና ኤላ ልክ እንደ ካፕል ስትመጡ ሰብለ ፊቷ ላይ የሚታየውን ነገር ማየት አትፈልጊም? ያው ምናልባት ተስፋም ልቆርጥ ትችላለሽ በዛው። ስለ ምክርሽ አመሰግናለሁ። እስቲ ሞክረዋለሁ። ያው ለኤላ ነገር ይሆን ነበር ግን እምቢ ብሎኛል። አንቺ ግን ማሳመን አያቅትሽም። ግን ለማንም ባትናገሪ ጥሩ ይመስለኛል። ያው ሰርፕራይዝ እንዲሆን። ሀሳብሽ አይከፋም፣ ጥሩ ይመስለኛል። ለማንኛውም አሳምኘው። ባይ። ታርዛንን ፊልሙን አይተሻል? እኔ በህልሜ ምን እንዳየው ታውቂያለሽ? እማኪያን ሳድናት ከዚህ እዛ እየዘለልኩ የሚገርም እኮ ባለፈው የጻፍኩላት ዛፍ ላይ ሆኜ የጻፍኩት ግጥም ለማኪያ አንቺ ከዛፍ ውስጥ ፍልቃቄ ነይ ቶሎ ቶሎ እኔ እመጣልሻለሁ ብዬ አልጻፍኩም? የሚገርም ግጥም ተጨበጨ። ተመስገን ዛሬ በስተመጨረሻ ብቻህን አገኘው። ብቻዬን መስሎሽ እንዴ? እና ለኔ ማይታይ ላንተ የሚታይ አብረው የሆነ ሰው አለ? እማኪያ እኮ አብራኛለች። እንዴ የት አለች? የልቤ ሸራ ላይ ተነቅሳ ቁጭ ብላለች። አሁንስ እዚህ ሰፈር ልብ በቃ ርካሽ ሆና? እንዴት? አንተም ጨዋታ ንግግር ሁሉ ልብ ሆኗል። እንዴ ያቾምቤም ልቤ ደሜ ምናምን ይላል። አረ ተው ተው ተው፣ ግን ይሄ የልብ ነገር እንደዚህ ያታቅሉት። ምን እናርግ? እናንተ እየመጣችሁ ልባችን ላይ ጉዝጉዝ ትላላችሁ። እማኪዬ የኔ ቄጠማ አይሻልህም? ጉዝጓዝ ያው እኮ ነው። በእናትህ አሁን ወሬ አታብዛና ወደ ገደለው እንግባ። ምንድነው እሱ? ይኸውልህ እቺ ልጅ ምንም እያማረችኝ አይደለም። ማናት? እቺ ኪሩ የምትባለው ጉድ ናታ። እጭ ቃጁላላ ደግሞ ይኸውልሽ ያንቺ ነገር በጣም ስልችት ነው ያለኝ። አሁን ስጭ ይሄንንም ምለው ወድጄ መሰለህ እንዴ? እና ማን አስገደደሽ? አሁን ከየት የመጣው መሰለህ? ከየት ነው? ይኸውልህ አሁን በታች ሰፈር ነው የመጣሁት። እነ ሰርካር አሻንቲን በከባዱ ነው የምንበቀለው እያሉ እየተዘጋጁልህ ነው። ይኸውልሽ ሺህ ጊዜ ይዘጋጁ። እሺ እኔ አሻንቲ እንኳን ለነሱ በአውቶቢስ ለመጣ ሰው እንኳን በአውቶቢስ ሙሉ እኮ ነው የምልሽ ለመጣ ሰው እኔ እጅ አልሰጥም፣ አልፈራም፣ አልኮራም። ይኸውልህ እኔ በኋላ ተናግሬያለሁ። እባክሽ አታዝጊኝ። አሁን የት እንሂድ? እባክህ ትናንትና ቾምቤል ልቤ ደሜ ምናምን እያልኩ 5 ዓመት ፈልጬው ነበር። ኦ ሜራ አየሁ ወንድ ልጅ መጨረሻ በቃ እንደዚህ ሆነ። አሁን በእናትህ ወሬ አታብዛ። ከእኔ ጋር ሄደህ ቦዛ ትወጋለህ አትወጋ? በቃ እንደዛ ከሆነ እማኪያን ልጥራትና ይዘናት አብረን እንሂድ። አይሆንም። ለምን ሲባል ይኸውልህ ወይ ቦዛ ወይ ማኪያ ከሁለቱም ምረጥ። ቃጁዬ ተይ ተይ ተይ፣ ለምንድን ነው በመወዳቸው ሁለት ነገሮች የምፈትኝ? ተይ ተይ ተይ፣ ግፍ ይሆንብሻል። አልሰማህም? ይኸውልሽ እንደውም ልንገርሽ ከማኪያ ምንም አይበልጥብኝ ነው። አዎ ነው። ይኸውልሽ ጣሳሽን ታቅፈሽ ዋይ ከፈለግሽ እሺ። ግን እኮ ፊልተር እኮ ነው የምንጠጣው። አረ ተይ 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 ቃጁ አትፈታተኝ። ምንድን ነው አየሽ? ግን ማኪያ ላንቺ ስል እምወደውን ፊልተር ሰዋው ሸጥኩት። መጣሁልሽ እኔ ፊልተር መጣሁልሽ።
ቤቲ ደህና ነሽ? ሄቨን እባክሽን ተይልኝ። ምኑን ነው የምታወልሽ? በቃ እባክሽን ኢዮስያስን ተይልኝ። አልገባኝም። አውቃለሁ ሄቨን እየተፋቀራችሁ ነው። እኔ ደግሞ ኢዮስያስ ሌላ ሴት አፍቅሮ ማየት አልችልም። ማን ነው እንደሱ ያለሽ? ሄቡ በእናትሽ በእግዚአብሔር ተለመኝ፣ እሺ በይኝ እባክሽን። እኔ ኢዮስያስን አጥቼ መኖር አልችልም። ቤቲ በእናትሽ ተረጋጊ። እሺ በቃ ተረጋጊ። እሺ በቃ እንደዚህ አትሁን። የኔ ፍቅር እንዴት ነህ? አሉልሽ። እንዴት ነሽ? ምን እያሰብክ ነው? ምንም የሚታሰብ ይጠፋል ብለሽ ነው? ደግሞ ብርክቲ የጆኒን ልደት ልታከብር ሽር ጉድ እያለች ነው አሉ። ሰማሁ እኮ። በዚህ ግን ሰብለ ደስተኛ የምትሆን ይመስልካል? ባቱ ምን ታመጣለች? ብርክቲ ያሰበችውን ካላሳካች ወደ ኋላ የምትል አይነት ልጅ አይደለችም። ይሆናል። ደግሞ እኔ እናንተንም ጠርታናለች። ምን አልሻት? ሁሉም ይመጣሉ ስትለኝ እኛ ምን እንመጣለን አልኳት። እንዴት ትያታለሽ እንደዚህ? እንዴ ምን ችግር አለው? እንዴት የጆኒ ልደት ላይ ነው ይሄዳሉ? አዘጋጇ እኮ ብርክቲ ናት። ብትሆንስ? ቆይ ኤላ ከጆኒ ጋር ስለተጣላችሁ ብቻ ነው ወይንስ ሌላ ምክንያት አለ? ሌላ ምክንያት ምን ሊኖረኝ ይችላል? ምናልባት ከኔ ጋር አብሮ መታየት ካልፈለግ የሚሆን ነገር አታስቢ ኤላ። ይሄ ካንተ ጋር እንደ ፍቅረኛ የምገኝበት የመጀመሪያ ፕሮግራሜ ነው። ሁሉም እያመጡ አይወድሽም፣ መጠቀሚያው ነሽ፣ አይፈልግሽም ይሉኛል። ይሄ ካንተ ጋር አንድ ላይ ሆኜ ሄጄ መልስ የምሰጥበት ፕሮግራም ነው። ቆይ ለምንድን ነው ማትረዳኝ? አለም በቃ አታልቅሺ። ይኸውልሽ እኔ እኮ ሳልረዳሽ ቀርቼ እኮ አይደለም። አይገባህም። ሴት ካልሆንክ አይገባህም። እኔ የቆምኩበት የማጣት ፍርሃት ላይ ካልቆምክ ሊገባህ አይችልም። አለም ኤላይ ስንቱ እንደቻልኩት እኮ እኔ ነኝ የማውቀው። ሁሉም ባንተ ላይ ምንም መብት እንደሌለኝና እነሱ ከኔ የተሻለ እንደሚቀርቡክ ነው የሚያስቡት። እሺ በቃ እንሄዳለን። እውነት እውነት እንሄዳለን በቃ። እሺ በቃ አሁን ልቀፈኝ። እሺ በቃ አታልቅሽ። እኔ እንዲሁ ምን እንደሚሻለኝ አላውቅም። አንቺ በዛ መሄዳለሁ በዚህ መሄዳለሁ አመቶ የሚጥለኝ ወይ ያፈቀረው ጋር ወይ የተጣለው ሰው ጋር ነው። ምን እንደሚሻለኝ አላውቅም። ቹቻ ቆይ ጄሪ ማን ጋር ጥሎሽ ነው እንዴ? አንቺ አይና ማለ ሊሆን ይችላል። ብቻ አላፈቀርኩም ልትኝ እንዳይሆን እንዴ? ድብና አርጌ ነው እንጂ አፈቀርኩት። እሰየኔ ጌታ ተመስገን። አንተ ምን ይሳናል? በስተመጨረሻም ቢሆን ኢትዮጵያ ውስጥ ማፍቀሯን የምታምን አንዲት ሴት ተገኘች። እሰይ። ቆይ ጄሪ ኢትዮጵያ ሴቶች ማፍቀራቸውን አያምኑም እንዴ? እናቴ ቀላል ያፈቅራሉ፣ ቀላል ያፈቅራሉ። በፍቅር እኮ እብድ ክንፍ እኮ ነው የሚሉት። ግን ደግሞ ማለት ነው አፍቀራቸውስ እኔ በስማም አታውቂኝም ማለት ነው። አይኔን ግንባር ያርገው እኔ አላፈቀርኩም ብለሽ ምጥጥ ያደርጋሉ። ቆይ ግን በዚህ ልክ ግብግብ ያልሽው ማን ቢሸመተተሽ ነው ባክሽ? ተይኝ እስኪ እናት። ሁሉም ቢያወሩት ሆድ ባዶ ይቀራል አለች እናቴ። የኔ እናት ተናገሪውና ሆድሽ ባዶ ይቀር። ማን አንቺ? ሆ ደፋር ከሆዴ ውስጥ ወሬ ልክ እስኪል ድረስማ ወሬን አላባክንም። አንቺ ወሬ እኮ ውድ ነገር ናት። እውነት ምን ልትይ ነው? ብቻ ወሬ ተወጃለሽ ልትይኝ ባልሆነ እኔ እንደዛ አልወጣኝም። እንደዛ ባለማለትሽ ቹቻ እውነት ዛሬ በጣም ተርፈሻል። ከትልቅ ነገር ነው ተርፈሽ። ምን ታደርጊ ነበር ቹቻ? ስለ እኔ ጄሪ በጣም ብዙ ያልሰማሻቸው ነገሮች አሉ መሰለኝ። እንዴት? ይኸውልሽ ቹቻ እኔ ጄሪ ማለት ነው አይደለም የመታዋቸው የሳትኳቸው ራሱ ሚኒሊክ ተኝተው ነው የሚገኙት። ኧረ እባክሽ ለሞትልሽ። እኔ ግን ከንግግርሽ ሁሉ የሆኑ ትልቅ ሰው ኮፒ ያደረግሽው ነገር ነው የታየኝ። ምን ላድርግ ታዲያ ቹቻዬ? ውሎ ያዳሬ ከትልቅ ሰው ጋር ነው። ይገርማል ጄሪ። እሺ እኔ የምልሽ ቹቻዬ፣ አንቺ ግን ህይወት፣ ስራ፣ ጓደኝነት ላይ እንዴት ይዞሻል? ይኸውልሽ ጄሪ
ጥልፍልፍ ብለው ውል አልባ ሆነውብኛል። ይኸውልሽ ቹቻዬ እንዲህ የተቋጠረብሽን ችግር ለመፍታት ማለት ምን ታደርጊያለሽ መሰለሽ? ይሄ ቋጠሮን ጫፍ ሳብ ስታደርጊው ማለት ነው የተተበተበብሽ ነገር ሁሉ ፍትት ይላል። ጫፉን አጥቼው ነው እንጂ እንደዛ ቢሆንልኝ በምን እድሌ እምጣላ ይመስልሻል እንዴ? እሱ ለማግኘት እኮ በጣም ቀላል ነው። እንዴት ነው የሚገኘው እንዴ? ምን ሆነሻል? ትሄጂና ቤተክርስቲያን ማለት ነው ብርክክ ብለሽ ፈጣሪሽን ስትለምኚው የጠፋብሽ የህይወት ካርታ ሁሉ ፍንትው ብሎ ይታየልሻል አይደል? ቹቻዬ የሚገርምሽ ማለት ነው ቤተክርስቲያን ሂጂ እንዴት እንደሚጸለይ ምን እንደሚጠየቅ ምንም ነገር አላውቅም። ብቻ እንበረከክና ፈጣሪ ይሄንን አድርግልኝ ይሄንን እፈልጋለሁ ብዬ እነግረዋለሁ፣ እሱ ደግሞ ያደርግልኛል። በቃ እሺ እኔ ቆንጆ በጣም ትልቅ ትምህርት ነው። እሺ አስተማርሽ። ሲጀመር እኔ ጄሪ እኮ ቀላል ሰው እንዳልመስልሽ በጣም ትልቅ ሰው ነኝ። ቀላል ሰው መስለሽ ነበረ፣ ለካ በጣም ከባድ ሰው ነሽ ቹቻዬ። እንደው ስሞትልሽ ቹቻዬ፣ እንደው ስሞትልሽ ብዬሻለሁ፣ እንደው ይጅሻለሁ ግቢ ውስጥ እየዞርሽ ማለት ነው ጄሪ እኮ ቀላል ሰው አይደለችም፣ ጄሪ እኮ ከባድ ሰው ነሽ እያልሽ ነገር ይብላስ። እሺ በቃ እየዞርኩኝ እንደዛ አደርግልሻለሁ። ቹቻዬ አመሰግናለሁ የኔ እናት፣ ፈጣሪ ውለታሽን ይክፈለው። እንደኔ ስሜን ይሽ እንደምታወሪ ሁሉ እሱ ስምሽ ከፍ ያርገው የኔ እናት። በቃ እኔ አሁን ልሂድ እሺ? ምክንያቱም የዚህ ትምህርት ቤት አፍቃሪዎች ማለት ነው እዳቸው እኔ ላይ ስለሆነ የተጣለ ሂጄ ደግሞ አንዷን ታማሚ ላስተምር። አይ ጄሪ አንተ ግን ጣል ጣል እያደረገኝ ነው ከሰብለ ጋር የምትሆኑበት ጊዜ ልስጣችሁ ብዬ አይደል? የምሬን እኮ ነው። እና እንዴት ነው ምኑ? አዲስ ፍቅር ጀምረናል ምናምን የሚል ወረቀት ግን አልለጠፋችሁ? ያው አንባቢ የለም ብለን ነው። በአሁኑ ግን ጠበቅ አድርገህ መያዝ ሳይኖርብህ አይቀርም። እስኪ እንሞክራለን። ከብርክቲ ጋር ግን እንዴት ነው? እባክህ ውሃ ቢወቀጥ እምቦጭ ነው የሆነችብኝ። እንዴ የውሃ ጠብታ ድንጋይ ይበሳል ስትል ነበር እኮ። ኧረ እሷ አትሻልም በእናትህ። ምንም መፈናፈኛ ነው ያሳጠችኝ። ሄዳ ሄዳ መጨረሻዋ የላ ነው። መጨረሻዋ ስለሆነ ነው። እኔ እኮ ግር የሚለኝ ሰው እንዴት መጀመሪያውም መጨረሻውም አንድ ይሆናል? ለውጥ ያስፈልጋል እኮ። አንዳንድ ሰው ነውጥ እንኳን ከዓለሙ ያነቃንቀው። ልክ እንደኔ ማለት ነው። አንተማ ሌላ ቆንጆ ብትመጣ ራሱ እጠፍ ነው የምትለው። አላውቅህም እንዴ? እኔ እባክህ በአሁኑ ከብርክቲ ውጭ ወደ ውጭ ብያለሁ። እኔ እኮ ነግሬህ ነበር። እርግጠኛ ሳትሆን ልብህን ለማንም አትስጥ። ኧረ በል በእናትህ ንግድ ልውውጥ አደረከው እኮ እንደተመቸህ። ግን ኧረ አንተ ግን ብርክቲ እኔን ታሸመጥጣለች። እባክህ ዝም በል። ማንም የሸመጠጠ የለም። ወራ እያየዋ እንዴ አንተ እሺ ለምን መጣሽ? በቃ ለዚቹ አቅምሽ እንደዛ ስትሆኚ ነበር እኮ። ቆይ እንዴት እንዳንተ አይነቱ ጅል ናፍቃለሁ። ይቅርታ፣ ይሄንን ልትጋፈጩ ምቺው ነገር አለ። ከላይ ነው ስጦታ ደግሞ ከጉራ ይኸውልሽ ሴትዮ፣ እኔ ተናግሬያለሁ። እድልሽን በደንብ ተጠቀሚበት። እኔ በጣም ብዙ ፈላጊ ያለኝ ሰው ነኝ። ምን ነው የምጠቀመው? አድናቆትን ነው። ይኸውልሽ አንዷ መጣ አድናቆቴን ልግለጽልህ ብላ ከወሰደችኝ አታገኝም። ስለዚህ ፈጠን በይ። የምሬን እኮ ነው። በኋላ እኔ ስትጸጸቺ ላይ ስለማልፈልግ ነው። ለጤነሽ እናንተ ማትለያዩ ሰዎች ደግሞ ከአሁንም አይንህን እንዳልወድህ ልጄ እና እንዴት ተገናኛችሁ? ፍቅሬ ነዋ። የኔ ናፍቆት እያክለፈለፈ ያው ይዟት መጣ። ብርክቲ ታዲያ ይሄ ልጅ አላሰራብሽም ትይኛለሽ? ቆይ ይሄ ጅል ፊት ምኑ ነው የሚናፍቀው? ደስ ስትሉ። ለማንኛውም የሆነሽ ፕሮግራም ልጋብዛችሁ ነበር። የምን ፕሮግራም? የጆኒ ልደት ቅውጥ አድርጌ ልደግስ ነው። አሪፍ ነው፣ እንመጣለን። እኔ ግን አልመጣም። እንዴ? አረ ሁሉም ይመጣል። ለዛውም ካፕል ሆኖ። ካፕል ሆነው ወደክ ነው የምትሄደው? መሲ ከጆኒ ጋር ያለን ነገር እያወቅሽ እንዴ? እናችን የመሰለች ልጅ ብቻዋን ትምጣ? መቅረት እንኳን አችን የሰብለ ጓደኛ ናት። እና አትመጣም? አልመጣም። ብርክቲ ተይው ይምጣ። እኔ ከማን ጋር እንደምንመጣ አውቃለሁ። የካፕል ልብስ ለብሰን እንመጣለን። እሺ፣ በዛውም ሁላችንም ማስተዋወቃቸዋለን። ብርክቲ አንቺ ሂጂ በቃ። እሺ እንግዲህ ግን ብትመጣ ደስ ይለኝ ነበር። ይኸውላችሁ ሚስጥር ነው። ከማን ጋር ልትሄጂ ነው? ምን አገባክ? እንደውም ጥሩ አጋጣሚ ነው። ቆንጆ የፍቅር ጊዜ እናሳልፋለን። እኔ እያለሁ ከማንም ጋር አትሄጂም። እሺ አሁን አልሄድም አላልክም? አንተም ከፈለግከው ሰው ጋር ሂድ። መሲ እኔ ከአንቺ ውጭ ማን አለኝና ነው ከሌላ ሰው ጋር የምሄደው? ከፈለክ ከቃጀል ጋር ሂድ። እንዴ በቃ እኔ ከአንቺ ጋር ነው የምሄደው የምፈልገው። እሺ ጸባይህን አይቼ። እሺ ምን ላድርግልሽ? ምንድን ነው የምትፈልጊው? ማሳጅ ላድርግሽ? ምን ላድርግልሽ? እዚህ ጋር እንዴት ሽት 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 ላድርግሽ? ምንም አልፈልግም። እኔ
ብቻ በቃ እንድታሞግሰኝ ነው። እንዴ ሙገሳ እንዴ ምን ችግር አለ? ሙገሳ የሚባለው ቃል ራሱ ላንቺ እኮ ነው የተፈጠረው። የኔ ኬክ በቃ ሸብራ እንሄዳለን እንዴ?